እሱ ላይ ራሱ በጣም 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 ሬርሊ ነው የምታገኙት እንደነዚህ አይነት ፍጡራንን የቤዛነት ተግባር የመስጠት የቤዛነት ግብር የመስጠት ጉዳይ ማለት ነው። ኦኬ ዲስ ኢዝ በጣም ሪሊ ዊርድ የሆነ ነገር ማለት ነው። እስቲ መጽሐፍ ቅዱስ ማርያምን ቤዛ ያለበትን ክፍል አሳዩን። የለም ካላችሁ ማርያምን ቤዛ ያለበትን የምትሉበትን የመጽሐፍ ቅዱስ ክፍል ቻሌንጅ፣ ሁለተኛ ቻሌንጅ በኋላ ላይ ጠቀልለዋል። ማርያምን ቤዛ ልትሉ የቻላችሁበትን የመጽሐፍ ቅዱስ ክፍል አምጡትና ያንን ክፍል ተጠቅሞ ማርያምን ቤዛ ያለ የቤተ ክርስቲያን አባት በመጀመሪያዎቹ 3 ክፍለ ዘመናት እና 4 ክፍለ ዘመናት እስከ 4ኛው ክፍለ ዘመን ድረስ ያለ አባት አሳዩ። እናንተ እሷን ቤዛ ለማለት የተጠቀማችሁበት ጥቅስ ካለ ድንገት እንደው ኤክስፕሊሲት ሳይሆን ዲዳክቲቭ በሆነ መንገድ ወይ ደግሞ አውጥተውት ከትምህርት ይሄ እንደዚህ ማለት ነው ብለው ተርጉመውት ኦኬ ይዘውት ይምጡና አባቶች በዛ መንገድ ተርጉመውት እንደሆነ ያሳዩ። እኔ በጣም በጣም በቃ የቸኮልኩት አንድ ነገር የቤተ ክርስቲያን አባቶችን ጠቅሰው ኦኬ መጽሐፍ ቅዱስን ለማርያም ቤዛነት ሲተረጉሙ ማየት ነው። እዚህ ጋር የማርያም ቤዛነት ነው የሚያሳይ ማርያም ቤዛ ማለቱ ነው። ይሄን ደግሞ ይሄ አባት እንደዚህ ብሎ ነግሮናል ብለው ጥቅስ ጠቅሰው በመጀመሪያዎቹ 4 ክፍለ ዘመናት ያሉ አባቶች ይሄንን እንደተረጎሙ በዚህ መንገድ ሊያሳዩን ይገባል። ይሄ ሁለተኛው ቻሌንጅ ነው። ዊ ዴር ዩ ልታመጡ አትችሉም። ሰውየውን ልትከሷቸው ያሉት ሰው ሰራሽ ትምህርት ተደግፋችሁ ነው እንጂ በጭራሽ የክርስቶስን ትምህርት ተደግፋችሁ አይደለም በጭራሽ ነው። ኦኬ ኦርቶዶክስ ሊኮን ከማይገባበት ምክንያት አንዱ ይሄ። ኦኬ ኦርቶዶክስ ሊባል ሊኮን ከማይገባበት ምክንያት አንዱ ይሄ። በሰው ሰራሽ ትምህርት ያወግዛል፣ አይደራደርም። እድሜ ጠገብ ብቻ ይሁን ያወግዛል። አንድ ሁለት አባት ይጥቀስ 16ኛው 11ኛው 12ኛው ምናምን ክፍለ ዘመን ላይ መጥቶ የሆነ አባት ይጥቀስልህ እንጂ ያባርራል። አይሰማም። ስለዚህ እነዚህን ጥያቄዎች እስቲ መልሼ ልጠቅልል። እዚህ ጋር አንድ ነገር ነው። ቃሌ ሙሴ ቤዛ የተባለበትን ክፍል ሂድበት። ሙሴ ቤዛ ተባለ ሰዋት መጽሐፍ ቅዱስ እንደዚህ ይላል። ሙሴ በእግዚአብሔር ቤት ላይ የታመነ ነው፣ ክርስቶስም ልክ እንደዛው የታመነ ነው። ልክ እንደ ሙሴ የታመነ ነው ይልና ክርስቶስን ግን ሙሴ እንደ ባሪያ በቤቱ ላይ የታመነ ነው፣ ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው ብሎ ያስቀምጠዋል። የዕብራውያን መልእክት ምን ይልሃል? ከሙሴ አገልግሎት የክርስቶስ አገልግሎት ይበልጣል ይላል። ለአዲስ ኪዳን አማኞች ሙሴ ራሱ ቤዛ አልነበረም። ክሪስቶሴንትሪክ በሆነ መንገድ ነው መፍታት ያለብን ማለት ይሄ። ተሰጥቶት ለነበረው ለዛ ነገር የተሰጠ ሰው ስለነበረ በቤቱ ላይ እንደ ባሪያ የታመነ ነው ተብሏል። ኦኬ ስለዚህ የሙሴን ቤዛነት ምናምን አንስተ የሆነ ነገር ዴቨሎፕ ለማድረግ ብትሞክር ራሱ ኦኬ ያን ቴክስት እንደው የሆነ ቦታ ፈልገ ከሆነ ጥግ አውጥተው ማለት መጽሐፍ ቅዱስ እንዲህ ይላል። ሙሴ እንደ ባሪያ በቤቱ ላይ የታመነ ነበረ፣ ክርስቶስ እንደ ልጅ በቤቱ ላይ የታመነ ነው ይልና ከሙሴ አገልግሎት የክርስቶስ አገልግሎት ይሻላል ይበልጣል ብሎ ካመጣ በኋላ የዕብራውያን ጸሐፊ የክርስቶስን ቤዛነት አጉልቶ ያሳያል። ለቤተ ክርስቲያን ሙሴ ራሱ ቤዛ ተብሎ አልተጠራም። ለቤተ ክርስቲያን ራሱ ሙሴ ቤዛ ተብሎ አልተጠራም። ማርያምን ቤዛ ልትል የምትችልበት ምንም አይነት አግባብ በዛው ስታገኛቸው እከሌም ተብሏል። ኦኬ ያ ምንም ሊያመጣ የሚችል ነገር ስላልሆነ ማለት ነው። ስለዚህ ጥያቄዎቹን በዚህ መንገድ ላስቀምጣቸው ጊዜ እንዳልወስድባቸው። አንደኛ መጽሐፍ ቅዱስን ሙሉን ይውሰዱትና አዲስ ኪዳን ላይ ቤዛ የተባለ ፍጡር ያሳዩ። የመጀመሪያው ነገር እሱ ቤዛ የተባለ ፍጡር ያሳዩ። ማርያም ቤዛ ተብላ ከሆነም ኤክሌሲዮሎጂ፣ ሃይማሪዮሎጂ፣ ክሪስቶሎጂ ሳልቬሽንን ቤዝ ባደረገ መልኩ ተመልክተው ማርያምን ቤዛ ብሎ የጠራበትን ክፍል መጽሐፍ ቅዱስ ያሳዩ። ማርያም ብቻ አይደለም በአዲስ ኪዳን ፍጡር ቤዛ የተባለበት በእነዚህ ስኮፖች ውስጥ ፍጡር ቤዛ የተባለበትን አንድ ቦታ ያሳዩ። የለም። ሁለተኛ ማርያምን ቤዛ ሊያስብላቸው የቻለ የመጽሐፍ ቅዱስ ጥቅስ ያውጡና በዛ ጥቅስ መሰረት ማርያም ቤዛ ትባላለች ብሎ የተረጎመ የቤተ ክርስቲያን አባት እስከ 4ኛው ክፍለ ዘመን ድረስ ያለ የቤተ ክርስቲያን አባት ያሳዩ። በነዛ 400 ዓመታት ውስጥ የሌለ ቴዎሎጂ በኋላ ላይ ከሌ የሚባሉ አባት እንዲህ ብለዋል የሚለውን ለራስህ ይዟል፣ እዛው ይዟል። ስለዚህ እነዚህን ሁለት ቻሌንጆች ግን ማቅረብ ፈልጋለሁ። እስቲ እንደውም ቪዲዮ ከመስራት በፊት መጣውና እዚሁ አወራው።
እነዚህን ሁለት ነገሮች እንደው ይግቡና እነዚህን ሁለት ጥያቄዎች ያለምንም ማወላወል በቀጥታ ጥያቄዎቹን ብቻ ይመልሷቸው። ከዛ በኋላ አብረን የምናየው ነው የሚሆነው ማለት ነው ሌላው ነገር ግን እኔ እንዲታየኛል እኚህን አባት ሰው ሰራሽ በሆነ ትምህርት ሊያወግዟቸው የተዘጋጁ ነው። በዶግማው እንወያይ አትበሉን። በዶግማው እንወያይ። ዶግማ ያበቃለት ይመስላል ቲክቶክ ላይ በዶግማ መወያየት ማለት ነው። ለማንኛውም ግን እስቲ ቀጣዩን ነገር ደግሞ እናያለን። ከገቡ ያው እንትን ያደርጉናል ብዬ አስባለሁ። ለሺ ጋይስ ተባረክ ወዳጅ። እውነት ነው። ይሄ በቃ ይሄ ዶግማ እንትን ነው ለክርክር አይሆንም ምናምን የሚለው ነገር ካሁን በኋላ ያበቃለት ይመስለኛል፣ እውነት ለመናገር ማለት ነው። አማንዬ እንግዲህ ቀጥል በል በዚሁ። ቡናው በኔ ነው። አማንዬ ቡና የምትወድ መሆንን አሳውቃል። እንደኛ የሀረር ቡና ያ እሺ። ለማንኛውም ቃሌ ተንቀሩ ሀሳቦችን አንስቷል። ቃሌና መጨመር የምፈልገው ምንድነው ቪዲዮ ሰርቻለሁ እኔ በተለይ በአዲስ ኪዳን ላይ ያለው የትኛውም አገባብ እነሱ ማርያም ባስቀመጡበት መንገድ ሊጠቅማቸው አይችልም። ቃሉን ከፊት ለፊት መስተዋድዳዊ ሳይደረግ መስተጻምራዊ ሳይደረግ እነዚህ ወደ የሚሉት አሉ ከፊት ለፊት የምናስገባቸው አድጀክቲቫል ሳናረጋቸው ፕሮናውን ሳናረጋቸው ሌላ ነገር ሳንጨምርባቸው ቀጥታ ግሱን ይዘን እናውራ ከተባለ በጣም ያሳቀኝ ከአዲስ ኪዳን ሊመጣ የሚችለው ሐዋርያት ሥራ ምዕራፍ 7:35 ነውና 7:35 ላይ 3 ደርዝ ያለውን አርጊመንት ልናስቀምጥ እንችላለን። 3 ደርዝ ያለውን አንደኛ የሆነው አዲሱ መደበኛ ትርጉማችን ቃሉን በስርዓቱ አስተካክሎ ፈቶታል። እንዴት እንደምወደው እሱን ትርጉም ማለት ነው። በቃ ቤስት የሆኑ ስኮላሮች ናቸው ያሉን፣ ቤስት የሆኑ የቋንቋው ሊቃውንት ናቸው ያሉን። ቤዛ ብሎ የ1954ቱን ትርጉም ገዢና ነፃ አውጪ ሳምቲንግ እንደዛ ማለት እንዴት ነው? ገዢና ነፃ አውጪ ዴሊቨረር በሚለው ነው ያስቀመጠው። በትክክል ሲጀመር ትርጉሙም እሱ ነው፣ ዴሊቨረር ነው፣ ነፃ አውጪ። ሙሴን ስታስበው ሲጀመር ሄዶ ያወጣ በሆነ ቦታ ላይ ያሉ አካላትን ሄዶ ያመጣ እየመራቸው ይዞ ይወጣ ነፃ አውጪ ብለህ ነው እንጂ የምትፈታው ምትክ አትልም። ሙሴ ለምን ምትክ ነው የሆነው? ለምንም ምትክ አልሆነም፣ ነፃ አውጪ ነው የሆነው። ደን ያ ቃል ከልቲክ በሆነ ዴፊኒሽን ከልቲክ ሲባል አሁን ላይ ያለው የከልት ትርጉም ሌላ ስለሆነ ትንሽ ኮንፊውዝ ሊያደርግ ይችላል። ከልት ሲባል የሰት ሃይማኖቶችና የሰት አስተምሮች ነው። ከልቲክ ማለት ሃይማኖታዊ እንደማለት ነው፣ ወይም ሪሊጂየስ እንደማለት ነው። ያ ቃል በሪሊጂየስ ኮንቴክስት ወይም በአምልኮ በራይት ኮንቴክስት ሆኖ የገባበት ቦታ አለ። አዲስ ኪዳናችን ላይ ያቺ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ እየዘረዘረ በነበረው ቴዎሎጂ ውስጥ አምልኮታዊ ሃይማኖታዊ ትርጉም ይዛ መታ ታውቃለች ወይ? የለም። አይገርም? የለም። ቤዛ ተብሏል። ቤዛ ተብሎ የተፈታበት ትክክለኛው ትርጉም ነፃ አውጪ ዴሊቨረር ነው የሚሆነው። ምናልባትም እሺ አንዴ ቃል ላስገባ። እሺ ምናልባትም ዴሊቨረር ለምሳሌ ክርስቶስ ኢየሱስ ነፃ አውጫችን ነው አይደለ? ከኃጢአት ስርዓት፣ ከመርገም፣ ከህግ አይደለ? ካሉ ነገሮች ምን አድርጎናል? ቤዛ አድርጎ አውጥቶናል። ኦር ዴሊቨረር ሆኖ አድኖናል። አዳኝ ሆኖ አድኖናል። ነገር ግን አዳኝ ሆኖ ሲያድነን ለዛ የሚሆን ፈንታ ሆኖ በመግባት ነው። ነፍሱን በመስጠት ያንን የቀራንዮን መከራ በመታገስ በመሞትና በመነሳት ነው ያንን ነገር ያስገኘልን። ሙሴ ጋር ሲመጣ ግን ከነበሩ ከእስራኤላውያን ሪጀክሽንን በማስተናገድ አይደለ አንተ ማን ነህ በመባል ደን ፋይናሊ ደግሞ ያው ከውጭ ካሉት ነው ከግብፅ አማልክት ነው ያንን ተቃውሞ በመቀበል ነው ያንን ነገር ያደረገው። there is no Celtic definition ለዛ ቃል or ሃይማኖታዊ ዴፊኒሽን ማስገባት አይቻልም። ለምን ሲባል በዛ መልክ ሌላ ቦታ አዲስ ኪዳናችን ላይ ያ ቃል የመጣበት ቦታ ስለሌለ ኦኬ
ስለዚህ አንደኛ ምን አይነት አርጊመንት ነው የምናመጣው? ቃሉ ሃይማኖታዊ ወይም አሁን እናንተ በምታወሩበት ኮንቴክስት ለማርያም የገባበት የመጽሐፍ ቅዱስ ክፍል አለው። በጣም ፈኒ የሆነውን ነገር ልንገራችሁ። እዚህ ማለት ኦርቶዶክሳውያን ካላችሁ በጣም ፈኒ የሆነው ነገር ምንድነው? የተጻፈ ክፍልን ላልተጻፈ ሐሳብ እንዴት ነው የምትጠቅሱት? ኧረ በመድኃኒዓለም ሙሴን ብትጠቅሱ ሐዋርያ ሥራን ጠቅሳችሁ ነው። ለሰው ገንዘቡ ቤዛው ነው፣ ሞኝ ግን ምናምን ምክር አይሰማም ምናምን ምሳሌን ጠቅሳችሁ ነው። የእህል ቁርባንን ምናምን ለካህኑ አሳልፈ ስጠው ዘሌዋውያንን ጠቅሳችሁ ነው። አሁን ለማርያም የምትጠቀሙበትን ኬታ አምጥታችሁ ነው። የተጻፈ ክፍልን ላልተጻፈ ሐሳብ አዎ እንዴት ተደርጎ ምን አይነት አካሄድ ነው ይሄ? እንደው ተጽፎ የሆነ ሉቃስ ውስጥ አለ ስለ ማርያም የተጻፈ ሌሎች ክፍሎች ውስጥ አለ። ስለዚህ ሙሴን ጠቅሰን ይሄን ሉቃስን ማብራራት እንችላለን ብትሉ አንድ ነገር ነው። አልተጻፈም እኮ የለም። የመጀመሪያዎቹ 400 ዓመታት ውስጥ የለም። አሁን የምታወሩት ነገር ኋላ ላይ ነው እያደገ የመጣው። ኦኬ የለም። ስለዚህ የተጻፈን ላልተጻፈ ችግሩ እንደናንተ አይነት ቴዎሎጂ ኖሮን ስለማያውቅ ነው እንጂ እናንተ በምትሄዱበት አይነት መንገድ ሄደን ድርቅና ውስጥ መግባት በጣም እንችል ነበር፣ ለተለያዩ ጉዳዮች፣ ለሌሎች ጉዳዮች ማለት ነው። ችግሩ እኛ የሆነ ክፍል ጠቅሰን ያን ክፍል ልናብራራ ስንሄድ አሁንም የተቀመጠ ክፍል ላይ ነው የምንሄደው። ችግሩ እንደናንተ የሆነ የመጽሐፍ ቅዱስ ክፍል ጠቅሰን ላልተጻፈ ክፍል አንጠቀምም። እና ሎጎስ ግባ እስቲ፣ አንድ ሰው ይውረድና ሎጎስ ይግባ እስቲ። አንድ የጠፋ ርዕስ ላይ መልስ የሚሰጥ ሰው ተገኝቷል። አንድ ሰው ሎጎስ ግባ፣ አለዚያ ግን ኮሜንት ማድረግ አትችልም። ግባ። አያወራም። አይ ኮሜንት አላስደርግም፣ ቦልኬ ነው ማስወጣ። ና ግባ። ለእያንዳንዱ ነገር መልስ እየሰጠ ነበርና እስኪ ግባ እናውራ። ና ግባ። እሺ 20 ሰከንድ እሰጥሃለሁ። አንዴ ታገስ። ግባ። ኢንቫይት ልኬልሃለሁ። ግባና ታሳያል። አይዞህ ልቦልክ ነው 20 ሰከንድ የሰጠው። ግባ ቶሎ በል። እንደዚህ መፎከር አይቻልም። ብሮዬ በማስረጃ በስርዓቱ ነው የሚደረገው። አሪያ ብሮዬ 20 ሰከንድ አልፏል። ስለዚህ ውጣ። እዚህ አትቀላቅላቸው። ሚዩት ነው ማድረግ ሰው ቤት ስለሆነ ብሎ ካላደረገ ቁጭ ብለህ ተማር። ኦኬ። ስለዚህ ያንን መጠቀም አድርገው ምንም ችግር የለም። አይደረግም፣ ችግር የለውም። ዝም ብሎ እንደ ድርቅና አይነት ነገር ብቻ ነው እንጂ እንትና ስድብ ምናምን ስላልሆነ ችግር የለውም። ኦኬ። ወደ ሌላው ሀሳብ እንሄድና የሙሴን በምንም ታምር ለማርያም ልትጠቀሙ አትችሉም። የለም አትችሉም። ለምን ነው አትችሉት? ያ ቃል የሚሸከመውን ትርጉም ማርያም ላይ ልታገኙ አትችሉም። ሐዋርያት ሥራ ምዕራፍ 7:35 ላይ ያለውን የቃሉን ትርጉም ማርያምን አስገብታችሁ ብትፈቱት አይመጣም። ዴሊቨረር ነው ትርጉሙ። ከምንድን ነው ነፃ ያወጣቻችሁ? ፈርስት ፐርሰን ነው። ነፃ አውጪ እና ገዢ አድርጌ ልክ ያለው ነው። ስለዚህ ፈርስት ፐርሰን ሙሴ ዴሊቨረር ነው እያለ ያለው። ፈርስት ፐርሰን ማርያም ዴሊቨረር ናት የሚል ነው ማምጣት ያለብህ። ሐዋርያት ሥራ ምዕራፍ 7:35 ከጠቀስክ እኮ ነው እያልን ያለው ነው። እስቲ ግባና አሳየን ነው ወይስ ቃላት እያመሳሰላችሁ ነው? እገሌም ተብሏል እገሌም ተብሏል የምትሉት? እስቲ ለሙሴ በተፈታበት መንገድ ለማርያም ይፈታል የሚል ማስረጃ አምጡና አሳዩን። የለም አይቻልም። ሐዋርያት ሥራ ምንድነው? ቪዲዮ ስለሰራሁት ነው ጥቅሶችን ማስታወሳቸውና አንደኛ ጢሞቴዎስ አም ሶ ሶሪ። እሺ አሁን ልቀጥል። መጥቻለሁ አለው። እሺ ሐዋርያት ሥራ ምዕራፍ 7 ላይ ያለው ቃልና አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለው ቃል ኮምፕሊትሊ ሌላ ቃላት፣ የተለያዩ ቃላት ናቸው። ኮምፕሊትሊ የተለያዩ ቃላት። እዛ ጋር ያለው ነፍስን አሳልፎ በመስጠት ምትክ መሆን የሚል ትርጉም ነው ያለው። ነፍሱን ቤዛ ሰጥቷል። ነፍሱን አሳልፎ በመስጠት ከዛ ያዳናቸዋሉ፣ ቤዛ ይሆንላቸዋሉ ነው። ያንን ቃል አምጥተህ ለማርያም ትጠቀማለህ ወይ? አይ ቲንክ ያንን ስትዳፈሩ አላየሁም። እዛ ላይ ኮሜንት ብዙ አላደርግም። ለምን? ማርያም ነፍሷን ሰጥታ ለማንም ቤዛ ስላልሆነች።
የሙሴን ነው የተዳፈራችሁት፣ በሙሴ ትርጉም አድርጉና እስቲ ለማርያም አስገቡ። አሁንም መልስ የለም፣ ዝም ጭጭ ነው የሚባለው። ደሊቨረር የምትሆንበት ከምንድን ነው? ደሊቨር ያደረገችን ፈርስት ፐርሰን አድረስ አድርጓትና አንቺ ነፃ አውጫችን ነሽ፣ አንቺ ገዣችን ነሽ ብላችሁ ልትፈቱ የምትችሉበት ማለት ነው። አሳዩ። የለም የለም። ሌላው ብሉይ ኪዳን ላይ ነው ያለው። ብሉይ ኪዳን ላይ እነሱ የጠቀሷቸው ክፍሎች ማለት ነው። ኦኬ ምሳሌ ላይ ያሉት በተለይ ምሳሌ ላይ 2-3 አለ፣ ከዛ ኢዮብ ላይ አለ፣ ከዛ ዘሌዋውያን ላይ አለ። እነዚህ ክፍሎች አሉ። ጋስዋት በሶስት ኮንቴክስት ነው የሚያስቀምጠው። በሶስት አውድ ነው የሂብሩ ባይብል ይሄንን ቃል የሚያስቀምጠው። ሁለት ቃላትን ነው፣ ሁለት የዕብራይስጥ ቃላትን ነው የሚጠቀመው። ኦኬ ሁለት የዕብራይስጥ ቃላትን ነው የሚጠቀመው። አንዱ ኮፔር የሚል ቃል ነው። ዮም ካፒር ምናምን ሲባል እስራኤላውያን በዓመት አንድ የሚያደርጉት ማለት ነው። መሸፍን የሚል ትርጉም ይይዛል። አንዱ ደግሞ ሌላ ቃል ነው። አይ ቲንክ ዘሌዋውያን 25 ላይ ሳምቲንግ ያለ ቃል ማለት ነው። እሱም ሪዴምሽን ተብሎ ሊተረጎም የሚችል ቃል ነው። ሪዴምሽን ማለት መግዛት፣ መለየት አይነት ነገር ተብሎ ሊተረጎም በተለይ ከመግዛት ሀሳብ ጋር ሪዴምሽን እሱ ስለሆነ ማለት ነው። ሌሎቹ ግን መስዋዕታዊ የሆነ ትርጉም አላቸው። ኮፔር የሚለው ወርም ካፋር የሚለው ኮፔር ከሚለው ምንድነው? ካፋር ከሚለው ግስ የተገኘ ነው። ዋና ቃሉ እሱ ነው። ያማን እሺ ካፋር ከሚለው ግስ የተገኘ ነው። ኮፌር የሚል ቃል ነው እንዳለ አሁን እነሱ ምሳሌ የሚሉበት ቦታ ላይ ኢዮብ የሚልበት ቃል ላይ ገባው። ያ ቃል ሲገባ ምን አይነት ትርጉም በዕብራይስጥ ይዞ ገባ? አሁን ምን እንደተቸገረን ታውቃላችሁ? ስልጣናቸው አለቃ ኪዳነ ወልድ ክፍል የሆኑ ሆኖ የተቸገር ነው ምዕመናን። እንዲህ አይነት ትግል ነው የገጠመን አለ ጓድ መንጌ። ማን በአማርኛ ፍትህ አለ? ያ ትርጉም እነሱ በሚያስቀምጡበት ዝርዝር ውስጥ እነሱ እንዲህ ነው አገባቡ የምንጠቀመው ባሉበት ውስጥ ሆኖ ነው የምትፈታው። ኦሪጂናል ቋንቋ በኦሪጂናል ሴንስ ነው መጀመሪያ የምትፈታው። ደስታ ኪዳነ ወልድ እንደዚህ ብሏል። ከሳቴ ብርሃን ተሰማ እንደዚህ ብሏል። ኖ ማን ነው አንደኛው መጽሐፈ ሚስጥር ነው የጻፈው? አባ ጊዮርጊስ ዘጋስጫ እንደዚህ ብሏል። ተው፣ እነሱ ሰከንዳሪ ሶርሶች ናቸው። እነሱ ፕራይመሪው ሶርስ አንተ አሁን ቤዛ ብለህ የተረጎምከውን ቃልና ያንን ለማርያም ልሰጥ እየተፍጨረጨርክ ያለበትን ያንን ቃል ኦሪጂናሎቹ እነዛ ዋናዎቹ ምን ብሎ ፈቱት? አንድም እናንተ በምትፈቱበት ፎር ዳት ማተር አንዳንድ ትርጉሞቹ ጭራሹን አሁን ባሉ ዲክሽነሪዎች ውስጥ የሉም። የአማርኛ ዲክሽነሪዎች ውስጥ የአለቃ ኪዳነ ወልድ ውስጥም የሉም፣ ከሳቴ ብርሃን ተሰማ ውስጥም የሉም፣ ደስታ ኪዳነ ወልድ ውስጥ የሉም። ምክንያቱም ቋንቋ በባህሪው እዛው ለራሳቸው ሴንስ በሚሰጥበት መልክ ሊቀመጥ የሚችል ስለሆነ አንዳንድ ቃላት ማለት ነው። ሄደን ስንመለከት በሶስት አስፔክት ይፈታል ብሉይ ኪዳን ላይ ያለው በ39ኛው የብሉይ ኪዳን መጽሐፍት ውስጥ ያለው። አንደኛው ሌጋል አስፔክት ነው። አይ ቲንክ መጽሐፈ ኢዩኤል ላይ ነው መሰለኝ ያለው። ካህናቶቻችሁ ያጭበረብራሉ፣ ገንዘብ ላለው ምናምን ይፈርዳሉ፣ ሳምቲንግ እንደዛ የሚል ቦታ ላይ ብራይብ ከማድረግ ጉቦ ከመቀበል ዋይዝ ኮፋር የሚለው ቃል ገብቷል። ሌጋል ተርም ነው። ሌጋል ተርም ነው። ሌሎቹ ቦታዎች ላይ ከዘሌዋውያን 25 ውጪ ያለው ሌሎቹ ቦታዎች ላይ በሙሉ ምንን አስፔክት ነው ይዞ የሚመጣው? ምትክ የሚልን አስፔክት ይዞ ይመጣል ነው። ኦር መሸፈን የሚል አስፔክት ይዞ ይመጣል። ሁለተኛው ትርጉም ምንድነው? ቴዎሎጂካል እና ሴሬሞኒያል የሆነ ትርጉም ይዞ ይመጣል። ኦኬ፣ ቴዎሎጂካል እና ሴሬሞኒያል የሆነ ትርጉም ይዞ ይመጣል። እዛ ጋር አቶንመንት ብለን የምንጠራውና ራንሰም ብለን የምንመጣው ቃል ይመጣል። ያ አጠቃላይ ከመስዋዕቱ ጋር አሁን ዘሌዋውያን መጽሐፍት ላይ የምናገኛቸውን እንደዚህ ቤዛ ይሆንልሃል፣ እንደዚህ አምጣ፣ የእህል ግሬን ኦፈሪንጉን፣ የአኒማል ኦፈሪንጉን፣ እነዚህ ኦፈሪንጎችን ይዛችሁ ኑ የሚለውን ሐሳብ ነው ተሸክሞ የሚመጣው። ሁለተኛው አስፔክት ማለት ነው። ራይት ምንድነው? ይሄ የአምልኮት መልክ ያለው ቴዎሎጂካል መልክ ያለው እነሱ ነው ይዞ የሚመጣው። ሶስተኛው ከቨሪንግ መሸፈን፣ ሰብስቲቱሽን ምትክ መሆን። ኦኬ፣ እነዚህን ሐሳቦች ይዞ ይመጣል። ገስዋት ሶስቱም ላይ ማርያምን ብናስገባ ለሶስቱም ማርያም ገብታ የምትሰጠው ትርጉም የለም። ካን ዩ ኢማጂን ዳት? በሂብሩ ባይብል ውስጥ፣ በዕብራውያን መጽሐፍት ውስጥ፣ በብሉይ ኪዳን ውስጥ ይሄ ቃል በሶስት አይነት ዋና ትርጉሞች ነው የመጣው። በሶስቱም አይነት ዋና ትርጉሞች ውስጥ የለም። ማርያም ማስገባት አይቻልም። የሚቻለው በምንድን ነው? በድርቅና ነው። አባ ጊዮርጊስ ዘጋስጫ አንቺ ቤዛ ነሽ ብሏል። አባ ጊዮርጊስ ዘጋስጫ አንቺ የሆነ ነገር ነሽ ብሎ ሌላ ነገር ቢጽፍ ትቀበላለህ?
እንደውም አሁን አባ ገብርኤል ላይ የተነሳውን ክስ ወደዛ ማምጣት እንችላለን። ዲያቆን ሄኖክ ጥሩ ነገር አስቀምጧል። ዲያቆን ሄኖክ አስቀምጧል፣ ግን የእንትናን ነው የሰማሁት፣ የአባ ገብረ ኪዳን ሰምቼዋለሁ። ምን የሚል ጳጳሱም ሊቀ ጳጳሱም ቢሆን ከተጠያቂነት አያመልጥም፣ ካህናት ቢሆኑ ከተጠያቂነት አያመልጡም፣ ሁሉም ከቤተ ክርስቲያን ስልጣን በታች ናቸው። ኦኬ፣ ሁሉም ሊከሰሱ ይችላሉ ማለት ነው። አሁን ልክ አባ ጊዮርጊስንን ምንድን ነው መናፍቅ ለማለትና ለማውገዝ እየተጣጣራችሁ ያላችሁበትን ስልጣን ማን ላይ መጠቀም ትችላላችሁ ማለት ነው? አባ ጊዮርጊስ ላይ መጠቀም ትችላላችሁ ማለት። ስለዚህ አባ ጊዮርጊስ ሊተች የሚችል ግለሰብን ስልጣን አድርገን ታመጣ አትችልም፣ ብሮዬ አትችልም። በቃ ተምታታ። አሁን ወጥ የሆነ ነገር ስትሮንግ ነገር ማቆም አትችልም እዚህ ኬዝ ላይ ማለት ተስፋ ቆርጣችሁ ብትሆኑ ነው የሚሻለው። አባ ጊዮርጊስ ዘጋስጫን ሶስቱን ዲክሽነሪዎች እነዚህ ዋና ዋና የሚባሉትን መዝገበ ቃላትንም ስልጣን ልታደርጉ አትችሉም። ምክንያቱም ሊቀ ጳጳሱ ሊከሰስ የሚችል ከሆነና ሊወገዝ የሚችል ከሆነ አቡነ ማትያስ ሊወገዝ የሚችል ከሆነ ደስታ ኪዳነ ወልድንም ታወግዘዋለህ። ስለዚህ ስልጣኑ በሙሉ እየወረደ ይመጣል ማለት ነው። አባ ጊዮርጊስ ዘጋስጫን ካን ዩ ኢማጂን ዳት ከኛ ጋር ሲከራከሩ ምን ነበር ይዘው የሚመጡ የነበሩት የምታስታውሱ ከሆነ ይሄንን አንተ ያልከውን የሚል አባት አለ ወይ? አንተ ያልከውን አሁን ቤዛ ናት ያልከውን ያለ አባት አለ ወይ? አይን ፍጥጥ መልስ ልጠጥ ማለት ነው። የለም። በራሳቸው መስፈርት የሚወድቁበትን ቴዎሎጂ ነው እየተከራከሩለት ያለው። በምታመጡት መስፈርት ባይዘው አይገዛንም። እናንተ የምታመጡት መስፈርት እኛን አይገዛንም። በምትሄዱበት መንገድ ለመሄድ ነው። አባቶች ስትሉም አባቶች ጋር የምንሄድላችሁ እንጂ አይገዛንም ነው። አይገዛንም። ባይዘው አባት ስላላለው መጽሐፍ ቅዱስ ላይ የተቀመጠ ሐሳብን ኢንተርፕሬት ማድረግ አትችልም የሚል የትኛው አባት ነው? እኛ ካስቀመጥነው አካሄድ ውጪ ኢንተርፕሬት ማድረግ አትችሉም ባይብልን ያለው ማን ነው? አትናቴዎስ ነው ያለ? ሄርሎስ ነው ያለ? ገለሜንቶስ ነው ያለ? ማን ነው ያለ? ማንም አላለ። ስለዚህ ኢቭን እናንተ በምትሄዱበት መንገድ ነው የምንሄድላችሁ እንጂ የእናንተ አካሄድ ገዝቶን አይደለም። የመጀመሪያው አይገዛንም። ኢቭን በእናንተ አካሄድ ነው የወደቃችሁት። አሁን በእናንተ አካሄድ ነው የወደቃችሁት። አሳዩን እኛን የምትሉትን እኛ መጠን እናንተን ጠየቅን። የት አለ? በመጀመሪያዎቹ 300 እና 400 ክፍለ ዘመን አሁን እናንተ ማርያምን በምታስቀምጡበት ቴዎሎጂ ያስቀመጠ የታል? የለም። ዳግማዊት ሔዋን ብሏታል። አይ ቤዛ ነው የጠየቁ፣ ዳግማዊ ሔዋን አይደለም የጠየቁ። ዳግማዊ ሔዋን ብሎ ስለጠራ ቤዛ ናት ብሎ የቱ ጋር ነው ይፈታል? የለም። እኔ እችኛዋ መነካካትን ወድጀዋለሁ። እችኛዋን መነካካት ወድጀዋለሁ። አይ ቲንክ የሆነ ጥሩ ነገር ጥሩ ማዕበል ይዞ የሚመጣ እየመሰለኝ ነው ያለው። አንድ ሀሳብ ልጨምርና ልዝጋ። አንድ ዲያቆን አለ አይ ቲንክ ኢዮብ ምናምን የሚባል የምታውቁት ኢዮብ ሳይሆን ሌላ ዲያቆን ነው። ኢዮብ ዲያቆን ስላልሆነ ምን የሚል ነገር ተናግሯል። ቪዲዮን አውርጄ ይዤዋለሁ። እንድች ያለው ቪዲዮ ሰራለሁ። አሁን ቁጭ ስል ቡናዬን ስጠጣ ቪዲዮ ሰራለሁ። ምን የሚል ነገር ደጋግሞ ሲናገር ነበረ። ባይዘው በቃ በጣም ትልቅ ሆል ነው የከፈቱልን። በጣም ትልቅ ሆል ነው የከፈቱልን። በዶግማዎቻችን አውሩን። የመጀመሪያ አካሄድ የቱ ጋር ነው? ቤተክርስቲያን ሶሻል ሚዲያ ላይ በዶግማ ካልሆነ አትወያዩ ብላ የላከችን ኢዮብ ዘብሔረ ጽጌ። እሱ ልጅ ደጋግሞ ቪዲዮ ሰርቷል። ከሱ ላይ ቪዲዮ አውርጄ ያስኩታለም። የመልስ ቪዲዮ ሰራለሁ እዛ ላይ። ኦኬ የቱ ጋር ነው ቤተክርስቲያን? ሲጀመር እኮ ምን የታክሲ ሰፈር ሰዎች ናችሁ፣ ዱርዮች ናችሁ፣ አናቃችሁ ምናምን ነው የተባላችሁት እንጂ እኛ ወክለናችሁ ሄዳችሁ የተወያያችሁ ናችሁ አልተባላችሁም። የመጀመሪያው። ሁለተኛው ኢቭን መምህራን ናችሁ ምናምን ክህነት ተሰጥቷችሁም ከሆነ ራሱ የቱ ጋር ነው በዶግማው ካልሆነ በሌላ አታውሩ ያለቻችሁ? የቱ ጋር ነው የከፈቱት? ብልቃጥ ጅኒውን ለቀውታል ኦልሬዲ። ያው ብልቃጡ ከጅኒው ወጥቷል፣ ጅኒው ከብልቃጡ ወጥቷል የሚባለው አባባል ማለት ነው። ብልቃጡን የከፈታችሁት እናንተ ናችሁ። ስትከፍቱ ምን አይነት ቀዳዳ ነው የከፈታችሁት? ገድላት፣ ድርሳናት፣ ተአምራት፣ መጽሐፍ ቅዱስ ናቸው ብላችሁ ነው የከፈታችሁልን። እግዚአብሔር ይባርካችሁ። እኔ ኦልሬዲ ገዝቼ አስቀምጬ ሞራሉ ስለሌለኝ ማላነባቸው የአገር ገድላት አሉ ቤቴ ውስጥ። ባይዙ ሸልፍ ላይ አላስቀምጣቸውም። የፊት ለፊት ያለው ሸልፍ ላይ አላስቀምጥም፣ ሌላ ቦታ ያስቀመጥኳቸው ማለት ነው። ስለዚህ ከፍቼ ቪዲዮ ሰራለሁ። ለምን? መጽሐፍ ቅዱስ ናቸው ተብሏል። ሁለተኛው አሁን ኢዮብ ዘብሔረ ጽጌ ኦርሳሟን ነገረ ለምን አላሳያችሁም? ነገረ ማርያም ዶግማችን ነው ብሏል።
እና በዶግማ ትወያያታለህ ማለት ነው። ማርያምን ይዘን እንመጣለን። ይዘን ስንመጣ የምናመጣው ከምንድን ነው ይዘን የምንመጣው? ከገድላት። ለምን? መጽሐፍ ቅዱስ ናቸው ስለተባለ። ኦኬ። ይሄ ወንድም ደግሞ ምን ሲል ሰማን? አይ ቲንክ አውርጄዋለሁ ብዬ አስባለሁ። ያ ላሳያችሁ። አንዴ ቆይ አንዴ ላዞርላችሁ። ተመልከቱ ዶግማውን። ይኸውልኝማ አንዴ ሲጀምር መጀመሪያ ጸብ የሚከፍተው ከእመቤታችን ጋር አንድ ሲውላችሁ ከእመቤታችን ጋር ጸብ ከፈጠረ ወንድም እግዚአብሔር ይሁን። እኔ በጣም ማዝነው የፕሮቴስታንቱ ዓለም በተለይ ታድሶ ኢየሱስን ተቀበል ይላል። እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ እኮ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። እሷን የፈለግኩት አንዴ ኢየሱስን ተቀበል ይላል። እኛ እኮ ኢየሱስን የተቀበልነው እኮ ከድንግል ማርያም እጅ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያም ዶግማዋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ዶግማዋ ነው ይለናል። ይሄ አይ ቲንክ መምህር ነው ኦር ዲያቆን ነው። ሰማችሁ ምዕመናንና ምዕመናት? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ምኗ ነው? ዶግማዋ ነው። ስለዚህ በማርያም ጉዳይ ስንጠራችሁ እየተደነቃቀፋችሁ ሮጣችሁ መምጣት አለባችሁ። ቀድመን የምንነግራችሁ ግን በምንም ተአምር 2 ደቂቃ ቆማችሁ ማውራት የማትችሉበት ቶፒክ ቢኖር ነገረ ማርያም ነው። እንደዚህ አይነት ነገር ማስባል ጥሩ ነው መሰለኝ። ይሄ ዲያቆን የተናገረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም አንዴ በብሉቱዝ ላር ወዳጆች፣ ኧረ የኦርቶዶክሶች ካሉ እስቲ ይግቡ። እስቲ አንዱ ክፍት ነው። አንድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ዶግማዋ ነው። ያ ማለት 6ኛ ሆኗል ማለት ነው። ነገረ ስላሴ እንዳላቸው እናውቃለን። ነገረ ክርስቶስ እንዳላቸው እናውቃለን። ከዛ ትንሣኤ ሙታን፣ ከዛ ጥምቀት፣ ከዛ አንዱ ምንድነው ምናምን ቁርባን ምናምን አይደለ? 5 ትንሣኤ ሙታን፣ ሪዘረክሽን፣ መጨረሻው እሱ ነው። 5ኛ አሁን የሰማነው ምንድነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ዶግማዋ ነው። ስለዚህ በዶግማ መተህ ትወያያታለህ ማለት ነው። ስለዚህ ብልቃጡን እኛ ሳንቸገር ትናንት ወዲያ አንድ ሰው ቤት ሳወራ ነበርና ሳንቸገር ሰመሪ እየሰራችሁ በጣም ብዙ ነጥብ ሰጣችሁናልና እኔ አንዳንዴ ቪዲዮ ያጠራቀምኩት ብዛቱ ይቀላቀልብኛል ሁላ ማለት የሚምታቱ ነገሮች ብዛቱ ማለት ነው። ግቡና አውሩ እስቲ አካሄድ ሂዱ፣ ሌሎች እንደሚሄዱት ማለት ነው። መጀመሪያ ግሪኩን ፍቱት፣ አፍታቱት። ዕብራይስጡን ከዛ ፍቱት፣ አፍታቱት። ኦኬ። ከዛ በኋላ በዚህ ምክንያት እንደው አንደኛ መጽሐፍ ቅዱስ ላይ የለም፣ ቤዛ ተብላም አልገባችም፣ ግን እስቲ ማስገባት እንችላለን የሚባልበትን አካሄድ አሳዩ። ኦኬ። ስለዚህ እስቲ ኮሜንት ላይ እኔ ከላይ ሀሳቡን አስቀምጥላችኋለሁ። ኮሜንት ላይ የምጽፉልን ምንድን ነው? ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ምኗ ነው? ዶግማዋ ነው። ስለዚህ እኔ ጥያቄ ነው የምጠይቃችሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ምኗ ነው? ምዕመናን ካሉ ይሁንና እንቀጥላለን ማለት ነው። ያ በጣም ቆንጆ ሀሳብ ነው ያቀረብከው። እስቲ ኦርቶዶክሶች ግቡና በዚህ ላይ እስቲ ሀሳብ ስጡ እንጂ ምን ነክቷችሁ ነው? ይሄ ነገር ወደኋላ የምትሸሹበት መሆን የለበትም። ሊቃነ ጳጳሳት ቤተ ክርስቲያን የተዘጋጀና በቅዱስ ሲኖዶስ ጸድቆ እኔ የማምነው በዚህ ነው የምመራው በዚህ ነው ብላ ቤተክርስቲያኒቱ አስተምሯን የገለጠችበት እንግዲህ የቅርብ ጊዜው የቤተክርስቲያኒቱ የእምነት መግለጫ ነው። ሁሉም የሚጠቅሰው መጽሐፍ ነው። እንግዲህ መጽሐፉ በእግዚአብሔር ቃል ሊፈተሽ የሚችል ነው። ግን ቤተክርስቲያኒቱ አሁን ስለ ድንግል ማርያም የምታምነው ምንድን ነው ብለን ለማየት ስንሞክር ከገጽ 49 ጀምሮ ምዕራፍ 7 እስከ 52 ድረስ ለማርያም ያላትን አቋም ወይም ማርያም በተመለከተ የምታራምደውን ትምህርት ትገልጻለች። የመጀመሪያው ቅድስና የሚል ነው።
ያው ጥንተ አብሶ የለባትም የሚለውን ሐሳብ ነው የያዘው። ሁለተኛው ድንግልና ያው ዘላለማዊ ድንግል ናት የሚለውን ትምህርት ነው የያዘው። ከዚያ ክብረ ድንግል ማርያምን ያው ማክበር እንደሚገባ የሚናገር ነው። ከዛ ምስጋና ይቀርብላታል፣ ልትመሰገን ይገባል የሚል ነው። በመጨረሻ የአማላጅነት ቃል ኪዳን ይላል። እነዚህ ናቸው እንግዲህ ስለ ማርያም የሚታመነው በቤተ ክርስቲያኒቱ ውስጥ። ቤዛዊተ ኩሉ ዓለም የሚል አልተጻፈም። ቤዛዊተ ኩሉ ዓለም የሚል አልተጻፈም። እንግዲህ ያዘጋጁት ያው አሉ የሚባሉ በዘመኑ ሊቃውንተ ቤተክርስቲያን ናቸው። አንዳንዶቹ አሁንም በሕይወት ሊኖሩ ይችላሉ። ስለዚህ እዚህ መግለጫ ውስጥ ማርያም ቤዛዊተ ኩሉ ዓለም ተብላ አልተገለጠችም። ቅድም ሲነሳ ነበር፣ አማንም እያነሳ ነበር። አሁን እየተጠየቀ ያለው ቤዛ ምንድን ነው? ልክ አሁን ቤዛ የሚለው ቃል እንዳልገባን ቤዛን ሳንረዳ ማርያም ቤዛዊተ ኩሉ ዓለም አትባልም ብለን እንዳልን አድርገው ነው ነገሩን እያቀረቡ ያሉት። ያልተጠየቁትን ነው እየመለሱ ያሉት። እየተጠየቁ ያሉት ግን ማርያም ቤዛዊተ ኩሉ ዓለም ትባላለች ወይ ነው። አሁን ትባላለች ሲባል የተባለችው የት ነው? አዋልድ መጽሐፍት ውስጥ ነው የተባለችበት። የራሱ ታሪክ አለ፣ እሱ ግልጽ ነው። ነገር ግን ቤዛ የሚያሰኛት ምንድን ነው ብለን ስንጠይቅ አይመልሱም። ሁለት ነገሮችን ነው የማይመልሱት። አንደኛ ቤዛዊተ ኩሉ ዓለም የሚለው ሐሳብ ወይም ጥቅስ በመጽሐፍ ቅዱስ ውስጥ አለ ወይ? ያው እንደሌለ ይታወቃል። አለ ሊሉ አይችሉም። የለም። እሺ ከሌለ ቤዛዊተ ኩሉ ዓለም የተባለችው ምን አድርጋ ነው? ለማን ቤዛ ሆና ነው? እንግዲህ መጠሪያው እንደሚያሳየው ለዓለሙ ሁሉ የዓለሙ ሁሉ ቤዛ ናት ነው። ቤዛዊተ ኩሉ ዓለም ማለት የዓለሙ ሁሉ ቤዛ ናት የሚል ነው። የዓለም ሁሉ ቤዛ የሆነችው ምን አድርጋ ነው የሚለውንም ማብራራት አልቻለም። እንግዲህ እኔም ሰሞኑን እንዲሁ አንዳንድ ቤት ገብቼ ስወያይ ከአንዳንድ ኦርቶዶክሳውያን ሊቃውንት ነን ከሚሉ ጋራ ያገኘነው ምላሽ ምንድን ነው? ርዕሱን ማስቀየር ወይም ደግሞ ሌላ ነገር መፈለግ ወይም ደግሞ ያልተጻፈው ቤዛዊተ ኩሉ ዓለም መሆኗን የማያሳይ ነገር ነው የሚያመጡት። ለምሳሌ አንዱ የሚያመጡት ጌታን ስለወለደች ጌታን መውለድ ቤዛዊተ ኩሉ ዓለም ያሰኛል ወይ ብለን ደግሞ ስንጠይቃቸው አሁንም መልስ የለም። ቅድምም ሲጠቀስ እንደነበረው የሔዋን ምትክ የሔዋን ምትክ ከሆነች ቤዛዊተ ኩሉ ዓለም ለምን ተባለች? ወይም የሔዋን ቤዛ ማለት ነው። የተጻፈ ባይሆንም የሔዋን ቤዛ ናት ብለው በዛ አቅጣጫም ሊያቀርቡ ይችላሉ። ግን እሱም ማስረጃ የለም። ስለዚህ ቤዛዊተ ኩሉ ዓለም የሚለው ትምህርት ጥቅስም የለውም፣ ምክንያትም የለውም። ቤዛዊተ ኩሉ ዓለም የተባለችበት ምክንያትም የለውም። ስለዚህ ቤዛዊተ ኩሉ ዓለምን በመጽሐፍ ቅዱስም እንደው ከማርያም ጋር በተገናኘም ማምጣት አይቻልም። ስለማይቻል ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት በሚለው መጽሐፍ ውስጥ እንደው ርዕስ ተይዞለት እንኳ ይሄ ትምህርት ያልተገለጠው። ግን ትምህርቱ ያው በቤተክርስቲያኒቱ መጽሐፍት ውስጥ እንዳለ ይታወቃል። ያው ቤዛዊተ ኩሉ ዓለም ስትባል ያለ ምክንያት አይደለም። እንግዲህ በእነሱ መንገድ ምክንያት አላቸው። ታሪኩ እንግዲህ ብዙ ጊዜ ሲነገር ሰምታችኋል። በተለይ ነገረ ማርያም ውስጥ ነው ያለው። ማርያም ልትሞት ስትል ወይም ከሞቷ ጋር ተያይዞ ጌታ እንግዲህ ይገለጥና ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ትሄጂ ዘንድ ሙቺ ይላታል። በዚህ ጊዜ እሷ አንተን ወልጄ አንተ እናት ሆኜ እኔ እንዴት ልሙት ትላለች። ስለዚህ አልሞትም ስትል ጌታ በራእይ ምን ያሳያታል? ተኮንነው ወደ ሲኦል የሚወርዱ 9,999 ነፍሳት ጊዜ ቤት ካለ ይህንን ነገር ብታነበው በእውነት ሁሉም ሰው እንዲያየው ቤት ካለ ማለት ነው። ከሌለ ግን ችግር የለም። ቤት አይደለሁም። ሀሳቡ ግን ይሄ ነው። ምንም ማንም ሀሳቡማ ይሄ ነው። አሁን አጠገቤ ለመጻፉና እንግዲህ 9,999
99 የሚለው እንደው በቁጥር ያው እልፍ 10,000 ነው። 9 እልፍ ማለት እንግዲህ 90,000 ነው። 90,000 ላይ 9,099 ሲጨመር እንግዲህ 99,999 ነው የሚሆነው። 99,999 ነፍሳትን ተኮንነው ሲወርዱ ያሳያታል። ያው ቁጥሩም ራሱ ለምን ይሄ እንደተመረጠ ግልጽ አይደለም። አንድ ለምን አይሞላም ይላሉ አንዳንድ ሰዎች ያው ይሄ ቁጥር ሲጻፍ እና ምንድናቸው ትላለች። እነዚህ በቃ ተኮንነው የሚወርዱ ናቸው። ማርልኝ ስትለው እንዴ አዳምና ሔዋንን ወይም ልጆቹን አዳምና ልጆቹን እኔ እኮ ያዳንኩት ተሰቅዬ ሞቼ ነው፣ እንዲድኑ ከፈለግሽ አንቺ ሙችላቸው ይላታል። በዚህ ጊዜ እነሱ የሚድኑ ከሆነ እንኳን አንድ ጊዜ 7 ጊዜም ልሙት ብላ በዚህ ጊዜ ለነርሱ ቤዛ ሆና ሞተች። በዚህ ምክንያት ነው እንግዲህ ቤዛዊተ ኩሉ ዓለም የተባለችው። አሁን ይሄ ነገረ ማርያም ውስጥ ያለ እንደው የሆነ ተረክ ነው ትረካ ነው ልንል እንችላለን። ግን እዚህ ትረካ ላይ ደግሞ የተመሰረቱ የምስጋና ዝማሬዎች አሉ። ለምሳሌ አባ ጊዮርጊስ ዘጋስጫ ጸሎተ ሰባቱ ጊዜያት በተባለ በቤተክርስቲያኒቱ የሚታወቅ ጸሎት ነው። በዜማ የሚባል ነው። ካህናቱ የሚሉት ምንድነው የሚለው እዚያ ውስጥ ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ፣ ልጅሽ በሲኦል እሳት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርልኝ ስትዩ ወይም ስለ ቤዛቸው ግደለኝ ስትዩ ማረልሽ የሚል አይነት ሐሳብ ያለው ነው ያ ድርሰት። ምናልባት ጥቅሱ በትክክል ማቅረብ እችላለሁ እና በዚህ ትረካ ላይ የተመሰረተ ይህ ድርሰት ተደርሷል ማለት ነው። ታሪኩ ዝም ብሎ እንደው ከሊቃውንቱ የራቀ ስላልሆነና በአምልኮት መጽሐፍት ውስጥም የተገለጠ ስለሆነ ከነዚሁ ነፍሳት መዳን ጋር ተያይዞ ለቤዛቸው ግደለኝ እንዳለች ይሄ ድርሰት ይናገራል። ስለዚህ ማርያም የሞተችው ለነዚህ ነፍሳት ነው። ምን ማለት ነው እንግዲህ ቤዛዊተ ኩሉ ዓለም የሚለውን ስም ያገኘችው በዚህ ምክንያት ነው እንጂ አምላክን ስለወለደች አሁን እንደሚሉት አይደለም። አሁን እነሱ የፈሩት አንድ ነገር አለ። ይህን ታሪክ ያውቁታል፣ ግን መጥቀስ አይፈልጉም። እንግዲህ ነገሩ ያልገባቸው ይጠቅሱታል። አምንበታለሁ ብለው አላፍርበትም ብለው ለመጥቀስ ይሞክራሉ። ብዙዎቹ ግን ይሄን አይጠቅሱትም። ለምን? ያው አያስኬዳቸውም፣ ይመቱበታል። ምክንያቱም ከክርስቶስ በቀር ሌላ ቤዛ እንደሌለ ይታወቃል። ማርያም ለሌሎች ቤዛ ሆና ሞታለች የሚለውም ሐሳብ መጽሐፍ ቅዱሳዊ እንዳልሆነ ይታወቃል። ስለዚህ ይህንን መቀበል በጣም አስቸጋሪ ስለሚሆን እሱን ያልፉታል። እንግዲህ ቃሉን በትክክል ለማቅረብ ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ። እንግዲህ ልጅሽ በፍርድ ሰዓት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርያም ስለ ቤዛቸው ግደለኝ አልሽ የሚል። ይህ ብቻ አይደለም። በግንቦት ልደታ በዓል ላይ የሚባል መጽሐፈ ዚቅ ውስጥ አለ። እሱ ምንድነው የሚለው? ዮም ፍስሐ ኮነ በእንተ ልደታ ለማርያም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ምን ማለት ነው? በማርያም መወለድ ምክንያት ዛሬ ደስታ ሆነ፣ ነቢያትንና ጻድቃንን ትቤዥ ወይም ታድን ዘንድ የብርሃን እናት በእውነት ተወለደች። ስለዚህ የተወለደችው ነቢያትንና ጻድቃንን ታድን ዘንድ ነው፣ ትቤዥ ዘንድ ነው የሚል ሐሳብ አለ። ስለዚህ ይሄ ሁሉ እንግዲህ በዚህ ትረካ ላይ የተመሰረተ ድርሰት ነው። ስለዚህ ማርያም የሞተችላቸው ነፍሳት እንዳሉ እንደዚህ ባሉ አልድ መጽሐፍት ውስጥ ይነገራል። አሁን እዚህ ቲክቶክ ላይ ያሉ ሰዎች ወይም በመጽሐፍ ቅዱስ ነው የምንነጋገረው የሚሉ ሰዎች ወደዛ መሄድ አይፈልጉም። ምክንያቱም ወደዛ ሄዱ ማለት እንግዲህ ወደማይወጡት ነገር ውስጥ ገቡ ማለት ነው። ስለዚህ ያላቸው አማራጭ
ርዕስ ለማስለወጥ ቤዛ የሚለውን ቃል ከመጽሐፍ ቅዱስ እያመጡ ቅድም ሲባል እንደነበረው እሱን በማብራራት እገሌ ከተባለ ማርያም እንዴት አትባልም? ምን ያንሳታል? እንኳን ማርያም ሌላውም ተብሏል እያሉ እዛ ዝርዝር ውስጥ ነው የሚቆዩት። እንግዲህ እዛ ዝርዝር ውስጥ ሲቆዩ ሰው ይደነዝዛል። ከደነዘዘ ምንድን ነው የሚያስበው? ታዲያ ማርያምም ቤዛ